መቼ ጠልቼው ጎኔ መሆንሽ ቤተሰቦቿን አከብራለሁ፣ ቤተሰቤን ታከብርልኛለች። እሷ ቤተሰቦች ምርቃት አግኝቻለሁ፣ የኔ ቤተሰቦች ምርቃት አግኝታለች። ያንቺ ሐሳብ ይታየምትይው እሺ፣ እኔ አንተ እስከምትመለስ ድረስ እኔ ማን ጋር ነው የምሆነው? እሺ፣ እኔ ማን ጋር ነው የምሆነው? እሱ መልስልኛ በእንጂ ለራስሽ ብታመሽ ብትይ በወናው ቤቴ ደስታ በኩርፊያው ፊቴ ፈገግታ ከበደኝ በየጊዜው አንቺንም ማስጨነቅ አንቺንም ማሳመም እኔንም መታመም ከበደኝ እያል ከጎኔ ብትሆኝ መች ሊከፋኝ ነገርሽ ነው ያሳዘነኝ። ሰላም ጤና ይስጥልኝ። እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ያው አንድ ከባድ ውሳኔ ወስኜ ያው ህያብን አላማከርኳትም። እንደምታውቁት ቤት ውስጥ ብቻዬን ያለሁት። ህያብ ትመጣለች፣ ያው ትሄዳለች ነው። እኔም ትንሽ ደህና ስለሆንኩኝ ስለተሻለኝ ለመናገር አስባለሁ። ግን ያው ብናገርም ስም ነው የሚወጣላችሁ። በቃ ተናጋሪ ነው የምትሆኑ። ሳትፈልጉ ሰው ምላሰኛ ያደርጋችኋል። ብዙ ነገር ብዙ ለመናገር አስባለሁ። ግን አንዳንዴ ያው ዝምታ አሸናፊ ነው። ዝም ማለት አንዳንዴ ጥሩ ነው። ራስህን ማስከበረ ቤተሰብን ታስከብራላችሁና ዛሬ ያው ትንሽ አሞኝም ቢሆን ታመሜም ቢሆን ቤተሰቦቼ አንድ ውሳኔ ወስኛለሁ። ያው እኔና ህያብ መሀል ላይ በጣም ብዙ ነገር እየተፈጠረ ነው። ለእናንተ እንዲህ ብዬ አልናገርም ስለምታውቁት ማለት ነው። እኔና ህያብ ያው በፍቅር 3ኛ ዓመታችንን ይዘናል። በቃ አፈቅራታለሁ፣ ታፈቅረኛለች። በጣም ነው ማፈቅራት። ቤተሰቦቿን አከብራለሁ፣ ቤተሰቤን ታከብርልኛለች። የሷ ቤተሰቦች ምርቃት አግኝቻለሁ፣ የኔ ቤተሰቦች ምርቃት አግኝታለች። አንዳንዴም ያው መሀላችን ላይ ደስ የማይል ነገር ይፈጠራል፣ ጥልም ሊፈጠር ይችላል። ግን ያንን ጥል በምንድን ነው የምናልፈው? እንዴት ነው የምናልፈው? ያው በጸሎት ቢታለፍም ከፈጣሪ ጋር በጽናት ቢታለፍም ከአቅም በላይ ይሆናል። ሰውነንና ይከብደናል። እኔ አሁን ዛሬ በጣም ከብዶኛል። በጣም ከባድ ውሳኔ ላስተላልፍ ነው፣ ልናገር ነው። በቃ እኔ እዚህ ሆኜ ህያብ እዚህ ሆና ምንም ሰላም እያገኘን አይደለምና ትንሽ እስኪ ትናንትናም ህያብ የማይሆን ነገር ጥያቄ ጠይቃኝ ነበረ። ደስ የሚል ጥያቄ ጠይቃኝ ነበረ። ፍቃደኛ ባልሆንም እሷን አስቀርቻታለሁ። ግን እሷም ከቤተሰብ እንድትወጣ ስለማልፈልግ በቃ እስኪ ለትንሽ ጊዜ እኔ ቤተሰቤ ጋር ልሂድ፣ እናት አባቴ ጋር በቃ እህቶቼ ጋር ልሂድና ብቻዬ እስኪ የሚፈጠረውን ልይ። እስኪ ወንድሞም ከለቀቀኝ ተወት ካረገኝ እኔ ቤተሰቤ ጋር በቃ እናት አባቴ ጋር ዛሬ ልመለስ ነው። ምንም አላረግም እዚህ። በቃ ይሄንን ውሳኔ እኔ ብቻዬ ከራሴ ጋር አውርቼ ነው የወሰንኩት። ህያብን ገና እየመጣች ስለሆነ ለሷ አሁን ነው ምነግራት። በቃ ሊሄድ እንደሆነ አሁን ነው ምነግራት። ብቻዬ አውርቼ ብቻዬ ጨርሻለሁ። በቃ ለብቻዬ የወሰንኩት ውሳኔ ነው። ማንም አያስፈልገኝም። አንዳንዴ ራቅ ብላችሁም ከቤተሰብ ጋር በቃ ከእህት ወንድሞቻችሁ ጋር እስኪ ወደ ጤናዬ ከተመለስኩኝ ደህና ከሆንኩ
በቃ እኔ ሰላም ስሆን እያብ ሰላም ትሆናለች፣ ደስተኛ ስሆን እያብም ደስተኛ ትሆናለች አውቃለሁ። በቃ ቢከብድም ይሄንን ውሳኔ መወሰን ግዴታዬ ነው። እያብን ለቅቄያት በቃ ለትንሽ ጊዜ እኔ ቤተሰብ ጋር መሄድ እፈልጋለሁ። በየጊዜው እየታመምኩኝ ነው እዚህ። በቃ ባለፈውም እንደምታውቁት በቃ በእናንተ ጸሎት በብዙ ነገር በቃ አግዛችሁኛል። ጸሎት እያረጋችሁኝ ዱአ እያረጋችሁልኝ አግዛችሁኛል። ደህና ሆኛለሁ። በቃ ደህና ሆንኩኝ ስል ደግሞ እንደገና ሌላ ጣጣ ይመጣብናል። በቃ ችግሮች ተደራረቡብን እና እያብም ትናንትና ወደ አይደለም በቃ እንጥፋ እንሂድ ያለችው ከዚህ ሀገር እንጥፋ የሆነ ቦታ በቃ ይዛኝ ጥፋ የሚል ሐሳብ አመጣችልኝና እሱን ሐሳብ አስቀይሬታለሁ። ግን ዛሬ በቃ ራሴ እኔ ብቻ አውርቼ እያብም አሁን እየመጣች ስለሆነ ለሷ እነግራታለሁ፣ አሳውቃታለሁ። ግን በቃ መሄድ አለብኝ። እስቲ ሸሸት ላድርገውና ይህንን ነገር በተስተካከለ ጊዜ ይስተካከላል። እኔ የኔና ያ ፍቅር እኔ ስለራኩኝ የሚከሽፍ ነገር አይደለም። ያው እስኪ ተራርቀን ደግሞ እንሞክረው እንልመደው አይመስላችሁ? እኔ እሷንም እያብንም ከቤተሰብ ከማጣላት ከእናቷ ርቃ እንድትሄድ ስለማልፈልግ እኔ ይቅርታ አድርጉልኝ ቤተሰቦች። ብዙ ነገር እያላችሁኝ ነው። በቃ እስቲ ይዘህ አጥፋ እያላችሁኝ ነው። ግን ይገባኛል የምታስቡት ሐሳብ በቃ ብዙ ጠላት ብዙ ነገር እየመጣብን ስለሆነ እናንተም ከኔ እኩል ተጨንቃችሁ ነው ይዘህ አጥፋ የምትሉ። ይገባኛል፣ እረዳችኋለሁ። ግን እኔ እንደዛ ላረግ አልችልም ቤተሰቦች፣ እንደዛ ላረግ አልችልም። ይቅርታ አድርጉልኝ። ግን በቃ እስኪ እኔ ወንድ ልጅ ነኝ። አንዴ እኔ ራቅ ልበል ለትንሽ ቀን። ይሄንን ሐሳብ ያው ደውዬ ነበር ማማከር ያለብኝና ዛሬ ቆርጬ ሊር ስለሆነ ነው ይሄንን ቪዲዮ መሰራላችሁ። በቃ ቤተሰቤ ጋር ልሂድና እስኪ ልመለስ። ሁሉም ነገር ሚስተካከል ይመስለኛል፣ ደህና የሚሆን ይመስለኛል። በቃ እኔ አልቻልኩም፣ እየከበደኝ ነው። አልቻልኩም ቤተሰቦች። በቃ እኔ ምን ብዬ መናገር እንዳለብኝ አላውቅም፣ ግን በጣም እየከበደኝ ነው። እማፈቅራት የምወዳትን ልጅ በቃ በሆነ ባልሆነ እሷንም እያስጨነኳት እያስታመምኳት እሷንም እያስጨነኳት እየታመመችብኝ እኔም በየጊዜው እየታመምኩኝ አይሆን። በቃ የሆነ ውሳኔ መወሰን አለብን። ይገባኛል ብዙ ነገር እየተባለ ነው። በቃ ግን እስኪ ቤተሰብ ጋር ልሂድና እኔ ቤተሰቤንም ላማክር። አንዳንዴ ከቤተሰብ መማከርም ጥሩ ነው፣ ከቤተሰብ ጋር ማውራትም ጥሩ ነው። ከቤተሰብ አትውጡ። በቃ እኔና እያብ በጣም ብዙ ነገር አሳልፈናል። ግን ያ ሁሉ ነገር ያሳለፍነው ነገር የሆነ ችግር ይመጣና ሁሉ ነገር ብትንትን ይላል። ብዙ ነገር እናስብና እናቅድና ብትንትን ይላል። በቃ እናንተን ሳናስደስት ቀርተን አይደለም። ግን ምን እንደምላችሁ አላውቅም። ከኔና ከእያብ በጣም ብዙ ነገር እንደምትጠብቁ ይገባኛል። ብዙ ነገር ማየት ትፈልጋላችሁ። ግን ህይወት በጣም እየከበደችን ነው። እኔና እያብን ህይወት በጣም እየፈተነችን ነው፣ እየከበደን ነው። በቃ መለያየት ደግሞ ግድ ብሎናል። መለያየት በቃ ግዴታችን ሊሆን ነው። በቃ አብረን መዝለቅ አብረን ሆነን የማይሆን ነገር ከሆነ ተለያይተን ይሞከር። በቃ እኔ ታምሜ ነው ወጥቼ እንደዚህ ማወራው። አሞኝ ነው ገና ያው መንገድ ለመሄድ የተነሳሁት ታምሜ። እያብም እንደዚህ እንደምታዩት አይደለችም። በቃ ውስጧ በጣም ታሟል። ውስጧ የተጎዳ ሰው ነች እያብ በቃ በየጊዜው ስብርብር እያለችብኝ ነው። እኔ የማውቃት እያብ እየሆነችልኝ አይደለም። ሁሌ እየተጎዳች አይሆንም። ሁሌ እንደዚህ የሆነች አይሆንም። ፈልጌ ርቀሽ መሄድሽ ያንቺ ሐሳብ ይምላ
አትሰናከይ ብየንጂ ለራስሽ ብታመሽ ብትይ በወናው ቤቴ ደስታ በኩርፊያው ፊቴ ፈገግታ ላሳየሽኝ እርቃ ውርደሽ ለከበድሽኝ ቀላል ሆነ እድሜ ዘመኔን ከጎኔ ብትሆኝ መቼ ሊከፋኝ ነገርሽ ነው ያሳዘነኝ ማመንሽ ነው ያሳመመኝ ልቤን የረታኝ ከጩኸትሽ ጋር ቢኖርስ ከጨዋታሽ ጋር ብወዳጅ ከፍጥነትሽ ጋር ብፈትን ከስደትሽ ጋር ብንሰደድ ላንቺ ምግባር ያንሳል እንጂ አይበዛብሽ አይበዛብሽ ከሽ መሄድሽ ያንቺ ሐሳብ ይምላ አትሰናከይ ብየንጂ ለራስሽ ብታመሽ ብትይ በወናው ቤቴ ደስታ በኩርፊያው ፊቴ ፈገግታ ለነከሽ ውጪ ገበከ ውርደሽ ለከበድሽኝ ቀላል ጻይም እንደምበክ አስምታት ድጋሚ እንዳያሰብኝ ንፋስና ነው እሺ ደህና ነህ ነሽ በስራ ሰላም ልበልክ ነገርሽ ነው ያሳዘነኝ ማመንሽ ነው ያሳዘነኝ ምንድነው ያስከበት ልቤን የረታኝ ከጩኸትሽ ጋር ቢኖርስ ከጨዋታሽ ጋር ብወዳጅ እና ደህና አትመስልም ፊትክ ደህና ነኝ እንጂ ፊትክ ደህና አትመስልም መናገር የምትፈልገው ነገር ያለ ይመስላል አማወራሽ ነገር ምን ይከፋሽ? ኧረ ከፋኝም ነው ለምን ከፋኛል? ከፋኝም የሚያስከፋ ነገር ከሆነ ለምን ትነግረኛለህ? አይ የሚያስከፋ ነገር ሳይሆን ትወጂኛለሽ፣ ታፈቅሪኛለሽ አይደል? እሺ አዎ ምንድን ነው? የምሬን ነው ማርያም፣ ይሄ በጣም ፍቅር ማርያም፣ እኔ ውስጤ እየተሰበረ ነው፣ ውስጤ እየተጎዳ ነው። እናት ለምን እኔ ያለዋ ከጎንክ ከጎን አለሽ፣ አጠገቤ ነሽ አውቃለሁ። እኔ ሳልጎዳ ቀርቼ ነው እዩ ወይ አንቺ ሳትጎጂ ቀርተሽ አይደል? ግን ለኔም ላንቺም ለህይወታችን የሚጠቅም ውሳኔ ነው ዛሬ ወሰንኩት። እኔ ውሳኔ እሺ እንዴት ብዬ እንደምነግርሽ አላውቅም። ምን ኧረ ተስጨንቀኝ ፍሬም እስኪ ለቆኛል ፊቴ ምናምን ተፈታ? ኧረ አልተፈታም። ደባበረክ ነው የምትመስለው። ጠልግ ብያለሁ አይደል? ስለምን በቃ አለው አንቺ አለሽ አውቃለሁ። እና እሺ ግን መጀመሪያ ከመናገሬ በፊት እሺ ደስ ይለኛል እፈቅድልሃለሁ በይ። ደስ የማይለኝ ነገር ከሆነ አትንገሪ በመጀመሪያ። ከዛ ደግሞ ደስ የማይለኝ ነገር ከሆነ እሺ አልልክም። እኔ የሚያሳዝን ነገር ከሆነ ለምን ትነግረኛለህ? በቃ ዝም ብትለሽ ይሻላል። ግዴታ ወይስ በግዴታ መናገር ያለበት ነገር ነው? የኔ ፍቅር ለትንሽ ጊዜ እናት አባቴ ጋር ልሄድ ነው። በቃ ወደ ቤተሰብ እኔ ልመለስ፣ አንቺ እዚሁ ሁኚ። ለምን ሲባል ምንድን ነው እንደዚህ ተሰልፍ እዩ እሺም እግዚአብሔርን ይሄን ልትነግረኝ ይጠራል? እሺ አስጨርሽኝ አንዴ በእናትሽ። እኔ እኮ ቢያንስ ስለምመህ እኮ አልስማማም። በቃ አጨርሰው ጀምር። እዩ በማርያም በቃ ለትንሽ ጊዜ ነው። ለምን ቢያንስ ለ2 ቀንም ለ3 ቀንም ይሁን
በቃ እኔ ቤተሰብ ጋር ሂድ፣ አንቺ እናትሽ ጋር አርፈሽ ቁጭ በይ። በቃ ህይወታችን ከሚበጠበጥ የኔና አንቺ ፍቅር በየጊዜው ከሚረበሽ የኔ ፍቅር አዳምጪ። ይሄን አንድ ቀና ብለሽ ይሄን በማረም አንቺ ለምን ነው እንደዚህ አይነት ውሳኔ ወሰንከው? እዚህ ሞን ከዛ ምንም የሚቀየር ነገር የለም፣ ግን መወሰን አለብኝ። በቃ እኔ ደግሞ ከዚህ እንድትርቅ አልፈልግም። ወይ ከሄድን ሁለታችንም ከሄድን ይቻላል። ብቻ ነው አትሄድም እኮ ትንሽ ጊዜ እኮ ነው። ብቻ ነው አትሄድም ይፍረኝ። አዩ እኔ አሁን ተነስቻለሁ የኔ ፍቅር። እሺ ለኔ እንኳን እና ከተነሳ በኋላ ነው ታዲያ ለኔ ምን ነገር ያለብኝ አልነበረም። ግን በቃ አንዴ ቁርጭ ተነስቻለሁ። እሺ በይ እሺ በይ በባር እምቢ አዩ እኔ ይሻላል። አዳምጪኝ እሺ በማርያም በምትወጃት እናትሽ ይሻሉ ለማለት በቃ ከሄድን አብረን እንሂድ በቃ። ካልሆነ ግን ብቻ እንዴት ሲጀመር አሞካል በቃ አሞኛል። እዛ ድረስ ራሱ እናቴ ጋር ሆኜ ማስታመም እፈልጋለሁ። እያበ እኔ እናቴ ጋር ቤተሰቤ ጋር ሆኜ ማስታመም እፈልጋለሁ። ማሚ አዳምጪኝ አብረን እንሂድ። አይከብድም ወይ በልብ ያለን ሰው እኔም እኮ ትናንትና ተናግሬ ነበር እንራቅ ብዬ ነበር እኮ ሁሌ ፈልገው። እሺ እኔ መሄድ ፈለኩኝ በቃ። አይከብድም እስኪ አንቺ ነው ልጠይቅሽ ባንዴ ልብ ይቆርጣለሁ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም ወይ ምን አደርጋለሁ? አንተ የሌለበት ቤት ምን ላደርግ ነው የምሄደው? አልሄድም። በማርያም ጂሻ አልሄድም። በምትወጃት እናትሽ ልለምንሽ። እንደዛ ከሆነ ቤቴ ልመለስ። ያ በማርያም ጂሻለሁ እየለመንኩሽ እኮ ነው። በቃ ይፍረም። ምን ነገር አስከፋኝ ነው አዩ በምትወጃት እናትሽ እንደሚከፋሽ አውቃለሁ፣ እንደሚያስከፋሽ አውቃለሁ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ሲጀመርሽ እንደማልል ተቀለው ወይ ለማሳት ነው። አይከብድም ስቶሪኝ አንቢያል እስኪ አንቺ ነው ልጠይቅሽ ባንዴ ልብ ይቆርጣለሁ። አይከብድም ወይ በልብ ያለን ሰው መርሳት? አይከብድም ወይ አይከብድም? መጀመሪያ አውራኛ እሺ በይኝ በእናትሽ። እና እንደዚህ ነው እሺ የምትሄደው? አሁን ይሰናበትሽ ነው። እኔ እኮ መጣሁት እኮ አንተ ጋር ለመዋል ነበር አይደል? ይቆርጣል። ቻው ልበልሽ። እሺ እንዲያውራኝ እሺ እንዲያውራኝ ምን ላውራሽ? ምን ላውራሽ? ከበደኝ እያብ ከበደኝ። በየጊዜው አንቺንም ማስጨነቅ፣ አንቺንም ማሳመም፣ እኔንም መታመም ከበደኝ እያብ። ምን ላድርግ? እስቲ ይሄ አርግ በይኝ እያብ። በቃ በእኔ ምክንያት ነው የምትሄደው? በእኔም በአንቺም ምክንያት በጣም ብዙ ሰው እያዘነብን ነው። በቃ ብዙ ሰው እዩ እኮ በእኔ ምክንያት ደግሞ እንድትሄድ አልፈልግም። በቃ ማንም ሰው እንዲከፋብን አልፈልግም። እንደዚህ አይነት ውሳኔ ካልመጣም በቃ እንደመጣ ካልፈልግ በቃ እዩ እሺ በይኝ በእናትሽ። ካልፈልግ ካልመጣም ግን አትሂድ እሺ በይኝ በቃ እሺ በይኝ። እሺ በሳትራቀ ብቻዬን በማርያም ቁጭ ብዬ ትዝታ ሶጋ ትዝታን ታቅፌ ብቻዬን ሳወጋ ይሸፍታል ልቤ ፍቅርን ፍለጋ ይሰደዳል ልቤ እውነትን ፍለጋ በጥቅም ያላበድሽ ለሀብት ያልሰከርሽ ነዋያልደሽ ከአምላኬ እሺ እኔ አንተ እስከምትመለስ ድረስ እኔ ማን ጋር ነው የምሆነው? እሺ እኔ ማን ጋር ነው የምሆነው? እሱ መልስልኛ። እሺ ቢያንስ አንተ እናትና አባት ከፊደል ተሰስልኝ እዚህ ማን ጋር ነው አንጀቴ ነፍሴን በነጠቅሽ እንኳንስ አንጀቴን ልቤን በበላሽ ብቻዬን ቁጭ
ብዬ ትዝታ ሰውጋ ትዝታን ታቅፌ ብቻዬ ሰውጋ ይሸፍታል ልቤ ፍቅርን ፍለጋ በቃ የራሴን ውሳኔ ወስኛለሁ። በቃ እሺ አሁን አንተ የምትፈልገው መሄድ ነው አይደል? መሄድ ነው የምትፈልገው? እሺ እኔ እዚህ ማን ጋር ልሆን ነው? እሺ እኔ ቤተሰብ ጋር መሆን አለብሽ። ጋር ይሁንኩኝ አይደል? እኔ ቤተሰብ ጋር ይሁንኩኝ። በቃ ያ እናትሽ ጋር ቁጭ ማለት አለብሽ። ቤተሰብሽ ጋር ቁጭ ማለት አለብሽ። በየጊዜው አታልቅሽ እባክሽን። በቃ አሁንም ከሄድክ በየጊዜው እንደዚህ ማልቀስ የማይቀር ነገር ነው። መሄድ ከፈለክ ከአምላኬ ወረድሽ እውነተኛ ፍቅር የት ይሆን ያለሽው? እንኳንስ አንጀቴ ነፍሴን በነጠቅሽው እንኳንስ አንጀቴ ልቤን በበላሽው ብቻዬን ቁጭ ብዬ ትዝታ ሰውጋ ያስ በርተን አውርተንበት እንሄዳለን። ብቻህን ወስነህ ብቻህን ነው በቃ የምትሄደው? ስትሄድስ መንገድ ላይ ነው ቻው ብለህ የምትሄደው? መንገድ ላይ ነው ቻው የምትለኝ? በሰዓታት ነው ሁሉ ነገር መሄድ ስትፈልግም በሰዓታት ነው ተናግረህ የምትሄደው? ከዚህ በፊት እንደዚህ አይነት ውሳኔ አድርገህ ታውቃለህ? እኮ በቃ መሄድም ካለብን አንድ ላይ እንሄዳለን። በቃ እሺ በለኝ በእናትህ እሺ በለኝ። ከአምላኬ ወረድሽ እውነተኛ በዛ ላይ ደግሞ እያመመት ነው። ከኔ እንድትርቅ አልፈልግም። የት ይሆን ያለሽው? እንዲከፋኝ ማትፈልግ ከሆነ ወይ አብረን ወይ ቀር ነፍሴን በነጠቅሽ እኮ ወይ አብረን እንሄዳለን ወይ ቀር። እንዲከፋኝ ከፈለክ እንዳዘን ከፈለክ ብቻዬን እንዳለቅስ ከፈለክ ግን መሄድ ትችላለህ። እንደዚህ እኔ እንድቀጥል ከፈለክ መሄድ ትችላለህ። ለምን ታለቅሽ? በቃ ከሄድኩ እንደዚህ ሁሌ ማልቀስ ይሄ ነገር እንደሚጎዳኝ ታውቂያለሽ አይደለ? በቃ ከሄድክ እኔም እንደዚህ የተጎዳው ነው የምጠብቀህ። በቃ እሱ ነው እቅና በየጊዜው እያለቀሽ ነው እያበይ። በቃ አሁን ደግሞ ከሄድክ ደግሞ እንደዚህ ከዚህ ይቀጥላል። በቃ ከዚህ ይብሳል። እዩ ወይ እመጣለሁ። ግቢ አንቺ። አልፈልግም እዩ እናቴ አዳምጪ። ቢያንስ ኪስ እንደዚህ ብለህ የሚያሳምን ምክንያት እንኳን እስኪ ንገረኝ፣ አስረዳኝ። ብቻህን የምትሄድበት ምክንያት እኔ መሄድ ፈለኩኝ። መሄድ ማፈለክ ግን ብቻህን የምትሄድበት አሳማኝ ምክንያት ነገር ንገረኝ። ታፈቅሪኛለሽ አይደል? በቃ ፍቅር እንደዚህ ነው እንዴ ታዲያ? እሺ ታፈቅሪኛለሽ አይደል? እዩ አዳምጪ። ታፈቅሪኛለሽ አይደል? እኔ ማፈቅርሻለሁ። እሺ እኔ ፍቅራችን እንዲቆይ ከፈለግሽ ፍቀጂልኝ። እሺ በይ፣ እሺ በይ። እኔ እንድትሰበሪብኝ አልፈልግም። በየጊዜው እንድትሰበሪብኝ አልፈልግም። እንድትጎጂ አልፈልግም። የተሻለ ውሳኔ ነው። በቃ እሺ የተሻለ ውሳኔ ከሆነ ፈልጌ ርቀሽ መሄድሽ ያንቺ ሐሳብ ይምላ አትሰናከይ ብዬንጂ ለራስሽ ብታመሽ ብትይ በወናው ቤቴ ደስታ በኩርፊያው ፊቴ ፈገግታ ላሳየሽኝ እርቃ ወርደሽ ለከበድሽኝ ቀላል ሆነ እድሜ
ዘመኔን ከጎኔ ብትሆኝ መቼ ሊከፋኝ ነገርሽ ነው ያሳዘነኝ ማመንሽ ነው ያሳመመኝ ልቤን ይረታኝ ከጩኸትሽ ጋር ቢኖርስ ከጨዋታሽ ጋር ብወዳጅ ከፍጥነትሽ ጋር ብፈትን ከስደትሽ ጋር ብንሰደድ ላንቺ ምግባር ያንሳል እንጂ አይበዛም ከጩኸትሽ ጋር ቢኖርስ ከጨዋታሽ ጋር ብወዳጅ